ቻምፕ ሁለት ተጨማሪ ጽድት ያለ መረጃ አለልኝ። ኮፒ ሊንክ እያደረክ ለሁሉም ታዳርስልኛለህ ነው ማለት። ቅድም የክሪስቶስ ዞላስ ዲል አልቋል ብዬ ነበር። ያው ሂርዊጎ ተብሏል። እሱ ብቻ አይደለም፣ ሞርጋን ሮጀርስን ሰሞኑ ለመጨረስ አርሰናል ተፍተፍ እያለ ነው ብሎ ፋብሪሲዮ ሮማኖ ፖስት አድርጓል ነው ማለት። የክሪስቶስ ዞላስን ሂርዊጎ ቅድም ስነግርህ አይታላ ከፋብሪሲዮ ሮማኖ በፊት ማን ጎስት ሲያወራ መች ቀልዶ ያውቃል ነው ማለት። አሁንም ደግሞ ይሄን ነገር በደንብ አድርገህ መዝገብን አውጣ። ቃል ይሄን ያዝልኝ ማ ሰዓቱ የቤርታ ነው ማለት ገባርለ ጌም ኦፍ ትሮንስ ላይ አወር ኦፍ ዘ ውልፍ የሚባል በቃ አሁን እዚህ ጋር አወር ኦፍ ቤርታ ትለዋለህ። አመቱ የኛ ነበር ብለናል። አሁን ደግሞ ክረምቱ የቤርታ ነው ትላለህ ማለት ሌላው ትቀበለዋለህ። እኔ ምንሽ ማለት አዳሜ ስለ አርሰናል ቪዲዮ ምናምን እንትን አንተ እኛ ቻምፒየን ሆነን ማለት እንዴት አላስፈረምሽ ምናምን ብላችሁ ቪዲዮ የሰራችሁ ሰዎች ሼባው ማን አስፈረመ? ገባርለ ሼባው ማን አስፈረመ? የሶቦዝ ላይን አሙቆ ደግሞ አስፈረመው የሚባል መረጃ ነው የሰማሁት። ዱቄት የወላው ይሆናችሁ ማለት ሞርጋን ሮጀርስን አስፈርመን ቲች ነው የምንለው። ገባር ቲች ከዚህም በላይ ነበር አማርኛ የምንችለው። ገባ ቪኒሺየስ ጁኒየር አልጣላ ያለ አስቸገረ። ቪኒሺየስ ጁኒየር ከሪያል ማድሪድ ጋር ኮንትራቱን አያድስና ምን አለ በለኝ አመጣዋለሁ። አሁን ሞርጋን ሮጀርስን ሳልከፍል በፊት መሆን አለበት። ሞርጋን ሮጀርስ ረጋ አድርገን እንደውም ጊማራይስ ላይ ብንሰግጥ ይሻለኛል። ኒውካስትል አስቶን ቪላ ስላስቀየመው እኛ ላይ እየሰገጠ ነው። ኒውካስትል እኮ ግርጣት ቦሉ ወደ ሳይሆን በግድ በጣም ከበዛ 75 ልክላል። ከ75 በላይ አልከፍልም። ገባረ እዛ መተውን ሃንግ መታ ማለት ዱቄት 75 ይላክላል። ልክ እንደ ቪክተር ዮከሬስ ልጁ ቀሪውን ገንዘብ ራሱ ሞልቶልኝ ይመጣል ነው ማለት። ለአርሰናል መጫወት እኮ ገንዘብ አወጣ ራሱ ያዋጣል። ሚስት ትተህ ገንዘብ አዋጣ ምናምን እንዴ ግንዲነን ገባ። ከዛ ይመጣና በራሱ ብር ስለሆነ የሚጫወተው እንደፈለገ መጫወት ይችላል። መቼስ ገባ እንደፈለገ ናስቲ ና ዝም ብለህ ልጅ አስገቦ ክርስቶስ ዞሊስ ቱ አርሰናል ሂር ዊ ጎ ተብሏል። በ40 ሚሊዮን ገብቷቸዋል። የትሮሳርድ ምትክ ተብሎ ነው የመጣው። ገብቷቸዋል። ይሄ ልጅ ማለት ነው በጣም አጃይል ነው ምናምን ይንቀሳቀሳል ነገር ገብቷቸዋል በደንብ። ስለዚህ ልጅ ሙሉ አናሊሲሱን እሰራላችኋለሁ ማለት ነው። 40 ሚሊዮን ነው የፈጀበን አርሰናል ለማስፈረም። በጣም አሪፍ ሳይኒንግ ነው ገብቷቸዋል አይደል ማለት ነው። ግን ምንድነው መሰላችሁ በጣም ቶፕ ዊንገሮች አሉ። ይሄ አሁን ሚድ ዊንገር ነው ከክለብ ብሩጅ ያስፈረም ነው ማለት ነው። ሚድ ዊንገር ነው ይሄ። በጣም በትልቅ ደረጃ የምትጠሩት አይነት ዊንገር አይደለም። 40 ሚሊዮን ነው የወጣንበት ግን ይሄ ልጅ የሚገርም ፖቴንሻል ነው ያለው ገብቷችኋል። ክለባችን መጥቶ በጣም ይጮትልናል። የትሮሳርድን ቦታ ሸፍኖ የትሮሳርድን ኃላፊነት ተወጥቶ ገብቷችኋል። ከማርቲኔሊ ጋር እየተቀያየሩ የሚጮቱ ይሆናል ቀጣይ ዓመት ላይ ገብቷችኋል። ማርቲኔሊን ከለቀቅ ነው እርግጠኛ ሆኜ የምነግራችሁ ነገር ባርኮላ ምናምን መምጣቱ አይቀርም ገብቷችኋል። ማርቲኔሊ ካልወጣ ግን ከዚህ ሰውዬ ጋር እየተቀያየሩ የሚጮቱ ይመስለኛል። አንድ ምናምን ይጨምራል። አርሰናል ይውላችሁ ጋይስ ነግራችኋለሁ። ሻምፒየንስ ሊግ ለማምጣት ገንዘብ ተመድቦልናል። ስለዚህ በዚያና በቃም ሳይኒንግ በዚያና በቃም ገብቷችኋል። ዝም ብለን የሚገራርም አልቫሬዝ ገና ይመጣል ገብቷችኋል። አልቫሬዝ ላይ አይናችንን ጥለናል። ዝም ብሎ አልቫሬዝ ነው እንጣ። ይሄ ልጅ ግን ከ10 ሬት ስንት ታረጉታላችሁ? ይሄን ትራንስፈር ክርስቲያን ዞሊስ ወደ አርሰናል ሂር ዊ ጎ ተብሏል። ዴቪድ ኦርንስቴን እንግዲህ ክለቡም እንዲሁም ከተጫዋቹ ጋር ሙሉ ለሙሉ በ40 ሚሊዮን ዩሮ መስማማቱን አረጋግጧል። ተረጋግጧል። ተፈርሟል። አዲሱ ትሮሳርድ መጥቶላል። ትሮሳርድኞ ተዘጋጅ። ቁጥር አንድ ብለህ አሁን ጀምረናል። አሁን የጀመርነው እሺ። እንዴት ነው ክሪስቶስ ዞሊስ ቱ አርሰናል ሂር ዊ ጎ እየታደገልን መጥቷል። ለጀርሚ ሞንጋ 10 ሚሊዮን አልከፍልም ከማለት 40 ሚሊዮን ከፍሎ ክሪስቶስ ዞሊስን አምጥቷል። ልጁን ብዙ አላቆም ግን እንደሚያገባባ አውቃለሁ። ቶፕ ሳይኒንግ ሊሆን ይችላል። በጣም ምርጥ ሳይኒንግ ሊሆን ቸርኪ ሲፈርም እንደዛ ይሆናል ብሎ የጠበቀ ነበረ። ከኛ ከስቲ ደጋፊዎች ውጪ ምርጥ ተጫዋች ሊሆን ይችላል። ለሊያንድሮ ትሮሳርድ ተተኪ እንዲሆን አምጥተውታል ማለት ነው። ግን አሁንም ዊንገር መመልከታቸውን አያቆሙም። ሞርጋን ሮጀርስ ቶፕ ታርጌታቸው ነው። ብዙ የአርሰናል ደጋፊ የሞርጋን ሮጀርስ መምጣት ባይመጣ እያለ ነው። እኔም እንደዛ ነገር ነው የምስማማው። ለአርሰናል ቢመጣ እኔ አያገባኝ። ግን እንደ ሆነስት ኦፒኒየን ምንም አይሰራም። እንደ ይዜ ምናምን አይነት ፖዚሽን ላይ ነው የሚጫወተው። ፒውር ዊንገር ነው የሚያስፈልጋቸው ብዬ ነው ማምነው። ሮጀርስ በጣም ኳሊቲ ያለው ተጫዋች ነው። ደረማምሶ መሀሉን ድሪብል እያደረገ ኳስ ሳይቀማ ሊያገባ ይችላል። ግን ፒውር ዊንገር ደግሞ የላቸውም። ይሄ ምርጥ ሊሆን ይችላል አይታወቅም። ግን እነ ቪኒሲየስ እነ ባርኮላ እንኳን ሳልሰማ ይሄ ዝውውር ሂር ዊ ጎ ይባላል። ክሪስቶስ ዞላስ የተባለ የክለብ ብሩጅ የክንፍ አጥቂ ማለት ነው። አርሰናል በ40 ሚሊዮን ዩሮ እንግዲህ ማስፈረም ችሏል ማለት ነው። ብሎ ጀምሯል ማለት ነው አርሰናል። ከዚህ በኋላም እንግዲህ ያው ይጠበቃል ሞርጋን ሮጀርስን ደግሞ አርሰናል ዝውውሩን ለመጠቅለል
ተፍ እያለ ነው። ያው ሻምፒዮን የሆነ ክለብ እንደዚህ ትልልቅ ዝውውሮችም ደግሞ የሚጠበቅ ነው በእርግጥ ማለት ነው። ከዛ መቀጠል ያው ጊማሬሽ ትንሽ እንችክ ብሎባቸው ነው እንጂ ኒውካስትል መግባቱ የማይቀር ይመስላል እሱ ማለት ነው፣ ይጠበቃል። ለማንኛውም ጀለስን ደግሞ ምናያት ይሆናል ይጋቼ ሲጀምር ማለት ነው። ለማንኛውም አርሴ ፋሚሊ ኮንግራ ብያለሁ። ይመቻችሁ። እድ ሳንታ ተመልሷል ይላል፣ ቤርታ ተመልሷል ይልሃል፣ ተጀመረ ይልሃል። ዝም ብለህ ቁጠር እያለ ነው ቤርታ፣ ዝም ብለህ ቁጠር እያለ ነው። ክርስቶስ ዞሊስ ወደ አርሰናል ሂሩዊጎ በ40 ሚሊዮን ወዬ ብሏለች። ጾሟን ፈታለች የሂሩዊጎ በብር ማለት ነው። እና ቀጣይ ደግሞ ፋብሪዞ ሞርጋን ሮጀርስ እያለ ነው 130 ልታውጪ ነው 130 እና ከዚህ በኋላ የአርሰናል ደጋፊዎች ስንት ልቁጠር እስኪ? ከዚህ በኋላ ስንት አለ ንገሩኝ እስኪ ኮሜንት ላይ። ያው የተጫዋች ባይዘው የመጣበት ዋጋ 40 ሚሊዮን እኔ ቤት ደሞዝ ነው የምከፍለው። ደሞዝ የቶናሊ ደሞዝ በለው ብቻ። ይመቻችሁ፣ እንኳን ጾምን ፈታችሁ፣ ይመቻችሁ። ተጀመረ ይልሃል ጀማው፣ ተጀምሯል። ኮፒ ሊንክ አታረግም ወይ አንተ አርሰናል ደጋፊው? ሼር አታረግም ወይ? ተጠፋፍተናል እኮ ቆየን። ታዲያ እንደተለመደው 5-10 ኮፒ ሊንኳ መረሳት የለባትም ጀማው፣ በደንብ ይደረግ እንጂ ማንዬ። ሂር ዊ ጎ ክርስቶስ ዞሊስ ጀማው፣ ቀን ነግሬያችሁ ነበር አስቀድሜ። ሂር ዊ ጎ ነው ብዬላችሁ ነበር አይደል? አሁን ፋብሪዚዮ ኮንፈርም አድርጎታል ጀማው። አዲሱ ድንቁ የአርሰናል ተጫዋች ክርስቶስ ዞሊስ ጀማው የቡድናችን አካል ሆኗን። እንኳን ደስ አላችሁ። 40 ነው የከፈልነው፣ 40 ሚሊዮን ነው የከፈልነው። በቃ ይመቸን፣ ስለምንችል ስላለን የከፈልነው። ይሄ ልጅ የአመቱ ምርጥ ተጫዋች እንደሆነ ታውቃላችሁ አይደለ? የክለብ ብሩጅ ምርጡ ተጫዋች ይሄ ነው ጀምአው። እንደምታውቁት 120 ጎል ተሳትፎ ያለው ተጫዋች ነው። ዝም ብሎ እንዳይመስል 120 በጣም እኮ ብዙ ነው ማለት በጣም ብዙ ነው። እና በአርሰናል ቤት አዲስ አብዮት ሊያስነሱ ከሚችሉ ተጫዋቾች መካከል አንዱ ነው። የሚገርማችሁ ነገር ለዋና ተጫዋችነት አይደለም ለቤንችን ያመጣ ነው። እንደዚህ አይነት ፐርፎርማንስ ያለውን ተጫዋች ነው እንግዲህ እያመጣን ያለ ነው ለቤንችነት ራሱ ማለት ነው። ስለሆነ ዘንድሮ የፕሪሚየር ሊጉን በልዩነት በልዕቀት ልንመራው እንደፈለግን ማሳያ ይሄ ነው። ዝግጅታችን ለእንግሊዝ ብቻ አይደለም ለአውሮፓም ጭምር ነው። ማንዬ አተላክለት ኮፒ ሊንክ ሼር አድርገን ነው ያወለ እየጀመርን ነው። አንድ በል ቁጥር ይቀጥላል ነው ምን ያባት ወያላስኖች ገዛሽ ወይ ከሌላ ገዛሽ ወይ ከሌላ እያለ ወንድም ጥላ ወያላ ስታገኝ ተለወጥክ። አንድ ዋንጫ በለው ብለህ ተለወጥክ። ደንበኛን በታላቅ ቅናሽ እየጠበቀ በዱቤ ስንት ተጫዋች እንዳልሰጠ ወንድም ጥላን ክደህ ለባህር ማዶ ሄደህ ለማንም 40 ሚሊዮን ከፍለህ መጣ። እንዲህ ነው ወያላ። ፋብሪዞ ራሱ እኔ አላምንም ወያላማ ወንድም ጥላን አይገመጥም ብሎ እስካሁን ሂሩ ይጓል አይደል? ኦርኒቲ ዘግቦት ሰምተን ነው እኛ አብሬ ባለ ወያላ ስታገኛ ቁጤር በጣም ይደብራል። ክርስቶስ ዞሊስ ወደ አርሰናል ሂር ዊ ጎ ተብሏል። እንግዲህ ቅድም በሰራሁላችሁ ቪዲዮ ላይ ሂር ዊ ጎ አልተባለም ብላችሁ ነበረ። ፋብሪዚዮ ሮማኖ አሁን ላይ ባጋራን መረጃ መሰረት ክርስቶስ ዞሊስ ወደ አርሰናል የሚያደርገውን ዝውውር ሙሉ ለሙሉ ጨርሷል። ዝውውሩም ሂር ዊ ጎ ተብሏል። አርሰናልም ለክለብ ብሩጅ 40 ሚሊዮን ዩሮ የሚከፍል ይሆናል። ለተጫዋቹ ሜዲካሉ እንዲያደርግ እንደተፈቀደለት የፋብሪዚዮ ሮማኖ መረጃ አሳይቷል። አርሰናልም በሞርጋን ሮጀርስ ዝውውር ላይ በደንብ እየሰራበት እንደሚገኝ ፋብሪዚዮ ሮማኖ ጨምሮ ዘግቧል። እንግዲህ ክርስቶስ ዞሊስ የክረምት የዝውውር መስኮት ሁለተኛ ፈራሚያችን ሆኗል። ምናልባትም በቀጣይ የሞርጋን ሮጀርስ ዝውውር ሲጠናቀቅ ልንመለከት እንችላለን። እናንተስ በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ።